ኢየሱስ ክርስቶስ ለዓለም እንዳልተላከ ነግሬዎታለሁ። እርሱም ደግሞ ማለት ነው ኢየሱስ ለዓለም ነው የተላከው በያምናለሁ ብላችኋል። እኔ ለዓለም ነው የተላኩት የሚል ማስረጃ ለጠፉ በጎች ለእስራኤል ቤት እንዳለው ሁሉ እኔ ለዓለም ነው የተላኩት የሚል ማስረጃ ማስናከን waaqayyo akkasitti tokkicha ilma isaa amma እንታው አኔ አከሲኒ በርባዱ ማስረጃ በርባዱ አከና ማስረጃ ሚቲ አኒ ላና ደቀይጋ ጊዜ ተከና ደቀ ስሪቲ ኢየሱስ ክርስቶስ ለዓለም ዓለም ሁሉ ጡፌራ ከንጀዱና ናዱቢስ አካፍ ቅዱስ ረቲ isuma maati yani biyya lafaat ማቴዎስ ወንጌልን ላል እኔ ደግሞ ሲዱብሳ ማቴዎስ ወንጌል ምዕራፍ 15 ቁጥር 24 ምን ይላል? እኔ የተላኩት ከጠፉ በጎች ከእስራኤል ቤት ብቻ ነው። ዓለም ጀቹም በiyya lafaat አላህ አንድ ነው። አላህ ኻሊቅ ነው። የኻሊቆች ኻሊቅ ነው። የበላዮች በላይ ነው። የንጉሶች ካልከኝ አላህ የጌቶች ጌታ ነው። አንተን የፈጠረ አምላክ ነውና ለምን ምሕረትን አሳየህ? ምሕረትን ግን አላህ ያሳያል። ለዚህ ደግሞ ነው ወደ እስልምና በእውነት የሚመለክ ጌታን የሚያመልክ እስልምና ብቻ ነው። ለምን ካላችሁ አላህ ሱብሓነሁ ወተዓላ አይወልድም አይወለድም። ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሐድ። አላህ ቢጤ የለውም ሸሪክም የለውም። አላህ ከምንም አይጠጋም። አላህ ሱብሓነሁ ወተዓላ አይወልድም አይወለድም። ለምን ካላችሁ የጌቶች ጌታ ሊወለድ አይችልም። የጌቶች ጌታ ከሰው ሊመሰል አይችልም። ለምን? እኛን የፈጠረን ጌታችን እርሱ ነዋ። ከእኛ በፊት የነበረ ነው። ከእናትና ከአባቶቻችን በፊት የነበረ ነው። ሰማይና ምድር ሳይዘረጋ በፊት የነበረ ጌታ እርሱ ብቻ ነውና፣ ለምን? አላህ ነውና። ጅብሪል ሳይፈጠር፣ ገብርኤል ሳይፈጠር፣ ሚካኤል ሳይፈጠር የነበረ ጌታ አላህ ነውና። ለዚህ ደግሞ ኑ ወደ እስልምና ኻሊቅ የሆነውን ጌታ ተቀበሉት። ወላሂ ነው የምላችሁ። እንደ እስልምና ትክክለኛና እውነት የሆነ እምነት የለም። አለ ምትሉም ከሆነ ኑ እኛን አስተምሩ። እኛ ግን እውነት የሆነ መንገድ የሆነ ጀነትን የሚያወስደው የሚያወስዱ ጀነትን እንድትወርሱ የሚያደርጋችሁ ይሰማል። ሁለት ሰዎች ብቻ ናቸው። አይዋ ሁለት ተፋቅረው ከዛ በኋላ ያው አገባሻለሁ ምናምን እያለ በሐራም ቦታ ገቡና እርግዝና መጣ። እሺ ከዛ ከመጣ በኋላ ደግሞ ኒካ ያሰረላቸው ግን አህባሽ ነው። ይሄ እንዴት ይታያል? ማለት ያው እርግዝና ላይ እያለች ኒካ ማሰሩ ኒካው አህባሾች ጃሂል ናቸው የምንለው በምክንያት ነው። እርግዝና ላይ እያለች ኒካ ያሰርላቸዋል። አህባሽ ተመልከት። ይሄ እንዴት ይሆናል ሸሁ ቢባል ይሄ ችግር የለውም خلاص ታውን በኋላ ያው ሚስቱ ናት ምናምን ብሎ ሁክም ሰጠ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ስለ ጫት ምናምን ፈትዋ ካለ ስጡ እናንተ ችግር የለውም። ፍየሎች ምናምን መተከተየቋቸው ስለ ጫት መብላት ይቻላል ለፍየል። አላሁ ሙስተዓን። ሀገራችን ላይ አብዛኛው ሸሪዓ ፍርድ ቤት ላይ ያደረጓቸው እነሱ ነው። ለዚህ ነው ሴት ልጅ አረብ ሀገር ሰርታ የመጣች የደከመችበትን እኩል ማካፈል አለብሽ እያሉ ይፈርዱላቸው። ከጫት ተራ ሰብስበው ያመጧቸዋል። ሸሪዓ ፍርድ ቤት ቃዳ ያደርጓቸዋል። እንዴት ነው ሴት ልጅ በእርግዝናዋ ጊዜ ኒካ ማሰር ይቻላል ተብሎ ፈትዋ ይሰጣል? ቢያንስ ቁርአን አልቀረው። አላህ ስብሓነሁ ወተዓላ በቁርአን ላይ ወላኢ የኢስነ ሚነል መሒድ ሚን ኒሳኢኩም ኢን ኢርተብቱም ፈዒደቱሁነ ሰላሰቱ አሽሁሪን ወላኢ ለም የሕድ ወኡላቱል አሕማሊ አጀሉሁነ አን የضዕነ ሐምለሁነ። የእርግዝና ባለቤት የሆኑ ሴቶች የዒዳ ጊዜውን የሚጨርሱት ልጁን ሲወልዱ ጊዜ ልጁ እያለ ጽንስ እያለ በሆዷ ውስጥ ኒካ በፍጹም አይታሰርም። ከዚያ ከተገናኛትም ሰው ጋር ሆነ ከሌላም ሰው ጋር ቢሆን ኒካ ማሰር አይቻልም። ኒካ የሚታሰረው መቼ ነው? ጽንሱ ከወረደና ልጁ ከወለደች በኋላ ነው። ልጁን ከወለደች በኋላ ጠብቁ። ከዚያ በኋላ ስላለፈው ተውበት አድርገው ንጹህ በሆነችበት ጊዜ ኒካህ ይታሰራል እንጂ እርግዝና እያለ በፍጹም ኒካህ ይታሰራል። ይሄ ኒካህ ውድቅ ነው። እሺ شكرا مرحبا جزاكم الله خير